ያንዳንድሽ እየነገርኩሽ ነው። ሰውን እንዴት ማድነቅ እንዳለባችሁ ስነ ስርዓት እንዴት እንዳለባችሁ ገና ላይ ቁጭ ብላችሁ እስኪ ተከታተሉ። አስተያየት ማይሰጡ ስለ ብሩኬ ስለ የሚያወሩ ገስት ከሰሩ ገስት አሰራሩ ዘፈን ከፈትከቶ ዘፈን ከፍቶ ቁጭ የሚሉ አይ ላቭ ዩ ሶ ማች የገላኔ ልጆች ወላሂ በእነሱ ተማሩ። ኖ እኔ ነው ያየሁበትና የእንትን አልኩበት ማውራት ግድ ነው አንደኛ ለማለት ነው። እኔ ግን እኔ እውነቴ ነው የምላችሁ እኔ የምንሳደበው ብሩኬና ሀይሚ እኛን ያክቱ አይደል ግን ኦዲየንስ ናቸው። አሁን ብሩኬ አጠፋ አላጠፋ ሁሌ የብሩኬ ደም ይራራል። ለምን እነሱ ባይዛዌ እኛ ኮመት ነው የምረን ነው ምርሽ ብሩኬ የሚፈልግ ነገር ከሆነ ኦኬ ብለን እሺ ብለን ነው እንጂ እነሱ ብሩኬ ባለፈው ባላደረግበት ሁኔታ ላይ ማለት ነው እየረገጡ ስሙን እያጠፉ አንተ ውጭ እያደርክ የልጅክ እናት ጋር ሄደክ ስትከሰከስ ወደ እሷ ጋር አትጠገብ እሱን እየረገጡ እንደዋል። አሁን እኮ እኛ የምንረገጥበት ታይማችን ነበር። ይሄንን ማወቅ ለምን ረግጣታለሁ ወዴ ቢፈልግ ማለት ሰው ጭንቅላት ያለው ሰው እኔ ትላንትና አይተሻል። እሱ እንዴት ነው ባልና ሚስት እንደዚህ ሲፋቀሩ እንዴት ነው የምትፋቀሩ? ባልና ሚስት አይደለም እነሱ እኮ ባለፈው ብሩኬ ምንም ሳደርግ ነው የረገጡት አይደለም። እኔ እረግጣለሁ ሲል ማለት ነው እኔ ባለፈው ብያቸው አይደለም ያሳደረው ወይ ጠዋት ቁርስ ይበላል ጨርሶ የበላው ማታ ያሳድረው የበሉት ሲበሉ ቁጭ ብሎ ያያል ይባላል። ሰዋት ነው እናንተ ባለፈው ብሩኬ ያደረጋችሁበት ድርጊት ማለት ነው። አሁን እናደርግ ብንል ለኛ እኮ በሚገባ አለን እኮ ግን እኛ ማለት ነው እንደ እናንተ ወርደን መገኘት ማለት የለብንም። ወዴ ሰላም ይዘጋራ ብሩኬ የዛን ቀን እንደዚህ ልቅሶ መጥቶ ቢሆን ኖሮ ፖስቱ የሚያደርጉት በሙሉ ሙድ እያዙ ላይቭ ላይ የገቡ ሙድ እያዙ ነበር። በዚህ ነው ብሩኬኒቶች የሚወዳቸው። ግን ባለፈው አንድ ነገር አላረም ዳይመንድ ትያላችሁ ከርም ከእናንተ ሆንኩኝ እዚህ ሚዲያ ላይ አመፀኛ በእናትሽ ሊንጋልሽ የእሷ ሲወጥ ሁሉ ነገር ይሸፋፍናል ይደፈናል። እዚህ ሚዲያ ላይ የእግዚአብሔር ብሎ ማለት ነው ነገ ኢቲን ወንድሜ ማለት ብሎ ሆነታ ነው ወጥቶ የሚያወራ አንድ ሰው አይደለም። የምረን ነው ይሄንን ነገር ብሩኬ ቢደረግ ሚዲያ እንዴት እንደሚደረጉ እግዚአብሔር እና እኛ ከነሱ ይሄ ነገር ትላንትና ሆነ ልቅሳ የመጣችሁ ወይ ብሩኬ ነው እንደዚህ ሆኖ ልቅሶ መጥቶ ቢሆን ኖሮ እውነት እኮ ነው። እኔ በግ ስትባሉ አላምነም ነበር። እውነትም በግ ናችሁ ወላሂ በግራችሁ ነው አስረግጬ ነው የሚነግረው። አንቺ እነሱ እኮ አይምሮ አለን ኢትዮቹ ናችሁ ነው ምን አይነት ደደብነት መጨረሻ አይምሮ እንዳላችሁ ራሱ እንኳን አታውቁም እናንተ ማለት ነው። ሞሴዙ በቃ እኔ ለእናንተ እኔ እኮ ከእናንተ ተጣላው መጣላት አልፈልግም፣ ግን በጣም የምወዳችሁ ልጆች አሉ ስነ ስርዓት ያላችሁ ምናምን አሉ ነው እዛ ውስጥ ማለት ነው። በጣም ወዳችሁ ይላል ወዳችን ጠለሽ አይመለከትኝም። እኔ አንድ ነገር ልንጋልሽ ማለት ነው ባለፈው ከሶሲ ጋርና ከእንትን ጋር ሲለያዩ አንቺ የድሮን አታንሺ ሰላም ነገር ነው የሚነግርሽ። እኔ የምር ተናገርኩ እና ሰውን አውጪ ብቻ ነው የሚያወራው የምር ነው። ባለፈው ቅዱስ ጋር መጨረሻ ላይ እንትን ሲሆንበት ሰዓት ላይ ምንድን ነው አለችኝ ከብሩኬ ጋር ታሪቆ ምንድን ነው አለችኝ እናንተ እግዚአብሔር ብትሆን እኛን አታስቀር ነበረ እናንተ ማስታረቃችሁት እናንተ ማገናኘታችሁ እናንተን ለማላየት እኛን ጣላችሁ ነው አለችኝ። ሃይሚና ብሩክ ሁለቱም ጎቶ ካስታወሽ እንትን ደረጃው ላይ ተቆሞ ማለት ነው ያ ግን ማለት ነው ሊንጋልሽ ማለት ነው ግን እኛ እነሱ የሚፈልግ ከሆነ አላማቸውን አካሄዳቸውን እንጋፈጥን ብለናል። ግን የሷ አይቶች ሲባል ብሩክ አንድ ነገር ሲሰራ ማለት ነው ውዴ ሁሉ አይደለም ለምንድን ነው እሱ እውነታ ተደፍነው የሷ ብቻ የብሩኬ ለምንድን ነው የሚባባሰው? የሷ ለምንድን ነው የሚደፈን? ነገር ላይ ያኔ ቦታ ምክንያት አለሽ። እሱ ሲወጣ እሱ ወራዳ ነው ይላሉ፣ እሱ ባለጌ ነው ይላሉ። አንቺ ሰላም በትላንትና ራሱ ማለት እሱ ከሌለ ጨፈር መስለው ነው የምትመጣ ምናምን። እናንተ እኮ ሲጀመር እኮ አማርኛ ራሱ ሲጽፉ ማለት እኔ አማርኛ አልተማራችሁ ሊሆን ምን ሊሆን ይሄን ነገር የሆነ ሰው ሆነ ነገር ሲያደርግ ይሄ ነገር ምንድነው ጥሩ ነው ምንድነው ብላችሁ ራሱ እኮ አታስቡም። የሆነ ጽሁፍ ጽፎ ማለት እውነቴ ነው የምላችሁ ረጋ ብላችሁ አታስቡም። እናንተ ተው ስለ እናንተ አላወራ እኔ አላወራም። አሁን ሊውጣ እኔ እኮ አሁን ባላቴ ነው በጣም የወረደ ሰሰሰት እንዳላችሁ እራሳችሁ ያውቃል እኮ። አሁንም እኮ ሃይሚ እንደዚህ ስትወደው እንደሚዋደዱ እያወቃችሁ ሃይሚ ትላንትና ሲታረክስ በጣም ያፈቅረው ነው ከሱ ውጭ ሌላ ሰው አፍቅሬ መኖሩን ራሱ አልችልበትም ብላለች። ብሩኬ ራሱ በተደጋጋሚ አፈቅረሻለሁ እንደዚህ ነው ይጠብቅሻለሁ ብሎ ሲያወራ ራሱ
ምን አይነት ልብ እንዳላችሁ አላውቅም። እንደዚህ ሲያወራ ራሱ እናንተ አሁንም እዛ ላይ ናችሁ። ሊለያዩ ነው የምትፈልጉት፣ ጸብ ነው የምትፈልጉት። አሁን ራሱ ይታረቁልን እኮ የሚሉ ከይር ነገር አታረጉም እናንተ። አሁን ራሱ ማለት እንደዚህ ልቅሳ መታ ራሱ ማለት ሲሚ ልንገርሽ ማሪ አንድ ነገር ልንገርሽ ማለት ነው። ዳንቺ አረ ሰው መልካም ነገር አስቡ። ሰውን ሁሌ ለማጣላት አትሞክሩ። ግን አመጣኛ ልንገርሽ እነሱ እኮ ዶንቆሮ ናቸው። የምረን እንካን ኢቷናት እያሉ እሷን ስለወደዱ አይደለም። ግማሹ ሁኔታ ወጥቷል እኮ ብሩኬን ስለሚፈልጉን እሷን እየደገፉ የነበረው ግማሾቹ እኮ እነ ምህረት አሳይቶናል አይደል? ብሩኬን እንደ ፍላጎት የእሷ ፍቅርን የገለጸ ጋር እሷን እንዴት እንደያደረጉ እንዳለ እራሳችን እናቃለን። አንቂቀን ማለት ነው። ይሄንን ማንም ሰው ልትክድ አይችልም። ማንም ሰው ልትክድ አይደለም። አባናታው እናንተ እኮ ራሳችሁ ነው ከአይሚ የምታወዳድሩ። ራሳችሁ ከአይሚ የምታወዳድሩ የሚድረማ አጅቦች ማለት እኔ ሁላችሁንም አይደለም ሁላችሁንም እንጂ ሁላችሁንም አይደለም። ብቻ ነው የምንጋፈጠው እኛ እንደናንተ ብሩኬን ለማፍቀር ለካይሚን የምንደግፍ ሰዎች አይደለም። ኔቨር 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 ቢላ ቢገባ ማለት ነው እንደዚህ የምንረግ ሰዎች አይደለም። ግን እናንተ ብሩኬን ስለምትፈልጉ ነው። ሃይሜው ሁኔታው ፍቅሯን ሲገለጻት ደስታው ላይ ሲደርስ ሃይሜን መልሳችሁት ምንድነው ብሩኬን ከሌላ ሰው ጋር ቆን ማቀበር ጀመራችሁ። እቺም ልትክድ አይችልም። ይሄ አላደረግን ብላችሁ አንድ ነታ ካላችሁ ወጣችሁ ተናገሩ። ወይ አሁን ልጅ ውዴ አንድ ልጅ አለማት ኮሜንት ገብቶ የሷን ፈቶ ምን ያርገው ልጁ ለፍቅረኛ ነው የሚዘፍነው። እናንተ ምን ቤት ናችሁ? እዛ ኮሜንት ገብታችሁ ልጅቷን ሜሽን የምታረጓት ለምንድን ነው የምታረጓት? አንደኛ ማለት ነው አንደኛ ለድንገራችሁ እናንተ ማለት ነው ይሄ ወት ውስጥ ቆየው ወት አይደለም ውጪ ከዚህ ወት ውጪ ብላችሁ አሁን እሺ ሄዳችሁ እያለቀሰች ነው። እናንተ ከሷ ጋር ቁጭ ብላችሁ እያለቀሳችሁ ነው። እሷ የምታሳልፍበት ችግር እያሳለፋችሁ ነው። እሷ ምን ውስጥ እንደላላችሁ ተረድታችኋታል ይባል እኔ እኮ ማለት ነው እኛ ማለት ነው ለምን ትጽፋለሽ አንቺ አንድ ቁጥር ማለት ለምን ትጽፋለሽ? እዚህ ቤት ሞቼ ነው እንጂ እዚህ ቤት ልትገቢ አንድ ቁጥር ምጽፊው እኔ ሞቼ ነው የምትገቢው። እኔ ሞቼ የሆነ ጊዜ እኔ ተናግሬ ነበር ማለት ነው። ምንድነው ካላችሁ ማለት ነው እኔ እኛን በጤም ባፈል በሚፈልጉ ብትረዱ ችግር የለብኝም። የእናንተ መረዳት ምናምን አንፈልግም። ልንገርሽ እኔ ባለፈው እዚህ ቤት ለገቢ ብሩኬስ ጥልቅ ኖረሽ ነው አሁን ለኔ ምላስ መታወጭ አንቺ እዚህ ቤት ልትገቢ እኔ የኔ ቤት ከኔ ቁጭ ልትይ ብሩኬስ ዘግሽ ስርት ኖረሽ ተረባትክሽ እንዳልሽ ቦሎኩስ እንዳትገቢ ስርዓትሽን ይዘሽ ቁጭ በይ ማለት ነው። ባለፈው ምንድነው አልኩሽ እኔ ሳታፍሩ አንድ ቁጥር ትጽፋላችሁ። ሳታፍሩ ማለት ከኛ ብሩኬን እየሰደባችሁ ቀብታችሁ ልታወሩ ፈልጋችሁ ነው። እኔ ቆይ ሲሚ ልንገርሽ ማሪ ባለፈው እኔ እዛ የሚሸውዱትን ሄዳችሁ ሸውዱ ይለያዩ ሲሉ ከዛ ብሩኬ ለሃይሚ አይማጥንም ሲሉ እኔ ምንድነው አልኳቸው እሱ እኮ ማለት ነው ወድ ልጅ ነው ለራሱ ማድረግ የሚፈልገው ነገር ሁሉ ነገር የራሱን ህይወት መኖር ይመችኩን አይከብድም። ወንድ ልጅ አፍሮ ማግባት በጣም ቀላል ነው። ግን ሴት ልጅ ከዛ ከቦታ ቦታ ሌላ እስከ ስትፈልግ እድሜ ይፈጃታል። ግን ያ ሴትነት ምስጢር ገብቷችሁ እንኳን ለሷ ማታስቡ ድንጋይ ናችሁ እናንተ ድንጋዮች ተከ ድንጋይ ላይ ዋ ተደፍቶ ተደስደፈን ዋው ድንጋይ ሲገባል አይገባም ከላይ ነው የሚቀር ሰላም እዚህ ጋር ሸበካ ሲጠፋ እንደሚጠፋ አታውቁም መሰለኝ። ይሄን ብቻ አማርኛ ታውቃላችሁ እናንተ መዳማችሁ ሸበካ ትዘጋብኝ እና እኮ እንጠፋለን። ከሁሉም በላይ የሚቀርባት አሁን እኔ ሁሌ ያስባለሁ ለምን እኔ ሸበካ ቢጠፋብኝ ወይ አገር ቢገባ እኔ እቀራለሁ። ግን ሃይሚ መቼም አትቀርም ከጎኗ አለት ብዬ ያስባለሁ። ግን እናንተ ከሸበካ አልጠፋም አትሉ መሰለኝ። እነዚህ ማርዬ የእናንተን መልስ የምታዳምጠው የምርን ነው። ልክ እንደ እናንተ ናችሁ። የምርን ነው። እኔ እኮ እሷም እነሱን ነገር ትሰማለች እኮ ባለፈው ሰምታ አይደለም ወይ እንትን አላወራችም። ራሷ ነው ያወራች። ሁላችሁም ውጡ ስትሉኝ ነው ቁጭ አልኩኝ አለች። አሁን እኮ ባለፈው ወስታችሁ አስለቀሳችኋት እናንተ። ፈጣሪ አምላኬ ያልቅሳችሁ። ዋው ለሀገራችሁ አያብቃችሁ። ፈጣሪ አምላኬ እናንተ ቆሙ ያስቀራችሁ። ወንድ የሚባል ነገር አጠገባችሁ እንዳይመጣ እናንተ ናችሁ ያስለቀሳችሁ። ውጪ ውጪ ስትሉ ነው የወጣውኝ ትላላችሁ። ስትመጣ ደግሞ ከሱ ጋር ታሪክ የምትሉበት ማለት ተዘጋጅታችሁታል ወይስ እንዴት ነው? ንገሩልኝ እስቲ አልገባኝም። ወይ ቅርታ ወንድሜን ቅርታ ተንበርክካችሁ ቅርታ ጠይቃችሁ ነው ወደ ወንድሜ ቅርታ እሱም ተንበርክኮ ቅርታ ይጠይቃል። ብቻ ይታረቁልን። ማንንም ትቶ እሱ ብቻ እነዚህን ተዋችና እርሷና እሱም በጣም እንደምወዳት እናውቃለን። ብቻ እነሱ ይታረቁልን። እነሱ ምንም አይመለከተኝም። ኔቨር ግን ደግሞ ማለት ነው እዚህ ጋር ማለት ነው ልንገራችሁ ወንድሜ ለምትፋጠጥ ኮተታሞች ማለት ልንገርሽ ወንድሜ ማቸም
ሁኔታውን ይዞ የመሸበት ቦታ የሚያድርስ ነው የነገበት ቦታ እየተራመደ ሊንገርሽ ኮሶት ሁላ ማለት ነው። ለምን ካላችሁን ማለት ነው እሱ እኮ ባላጠፈበት ነገር ላይ ባልደረገበት ቦታ ላይ እየተወቀሰ ነበር። በዛም ነገር ላይ ደግሞ ሁኔታው የሌለበት ነገር ላይ ስንትና ስንት ስም እየተሰጠ ችሎ እሷን ይቅርታ ስጠይቃት ይቅርታ እኔ ያንን ነግሬያቸዋለሁ። እሷ ጋር ቦታውን አገናዘብኩኝ፣ የእሱ ጋር አገናዘብኩኝ። እሷ የምትሄድበት መንገድ ምንም ልክልም ብዬ ተናግሬያቸዋለሁ። ሁላ ዩዘር ነበረች እሷ የምታስብበትና የምትጎዝበት ምንም ልክልም። ምንድን ነው ልክ ሆነው ሰው ፍቅር ላይ ተንብስ ምንድን ነው መሳቀ መለኘኝ የምትል ታውራ። እኛ ስናወራ ነው አታውሩ የምትሉ ታውራ። ሲጀመር ተንብስ ሄድባችሁ ምን አገባችሁ እናንተ? ላላ ሲሜ ለንጋር ችግር የለም። ለማሳቀ ማለት አልተሰማንንም እኮ ስም አልጠራችም። ሃይሚን ካልተሳደበች እኔ ለሌላ ሰው መቼም አይመለከተኝ። እዚህ ጋር ሃይሚን ብቻ ሲሰድብ ነው የማያቆማት እንጂ ለሌላ ጋር ሞታ በጭራሽ የማያገባኝም። ሄድባችሁ። እኔ ሃይሚን ሲሰድብ ነው አሉ ያልኳችሁ ነገር ምን እንደሆነ ካላችሁ ምንድነው ልንጋር ሻዳም ሄድባችሁ። በእነሱ ምን አገባችሁ? እኔ እሱን እንጂ ሃይሚን ተሰደበች። እኔ ሃይሚን አሰድባት ሊኖራችሁ አይችሉም። ይኑር። ሁለቱም ደግሞ ኮሜንት ሲሰጡ ማለት ነው የእናንተ ወይ ቆማችሁ እንደቀራችሁ ሰውን ቆማችሁ ለማስቀራት ወይ ፈላጊ ስለሌላችሁ ቆማችሁ ሁሉ ነገር ለገደል እንዲገባ ለምን እናንተ ዜሮ ገባችሁ ማለት እነሱ ዜሮ አይገቡም። ኮቶታሞች ማለት እነሱ ኮቶታም አይደለም። ወንድሜ ደግሞ ማለት ነው ልንገርሽ ማለት ነው እሱ እንኳን ወንድነቱን ዝቅ አድርጎ ሴት ለድርጊት ሰራ እንዳይባል ክብሩን ዝቅ አድርጎ ይቅርታ እየጠየቃት ነበረ። ከቅርታ በላይ ደግሞ ምንም ነገር ይቅርታ ይጠይቃ። ስለሱ አይመለከተንም። ይቅርታ ስለነሱ ይቅርታ ጠየቀችው አትበይ። ለሚስቱ በእኛ የማውራሱ ለሚስቱ ዝቅ የሚለው ፈጣሪ ማለት ገባሽ አይደል? ለሴት ልጅ ዝቅ ማለት ምንም ክብሩ ምናምን የሚባል ነገር የለም። ለባባልና ሚስት ማለት እሷ ምን ተፈለገች ይቅርታ ቢጠይቀው እሱ ምን ጠይቀው እዚህ ጋር ተሳስተሻል፣ አንቺ ደንቆሮ ተሳስተሻል፣ እዚህ ጋር እኝኝ ተሳስተሻል፣ አንቺ ደንቆሮ ተሳስተሻል። አሁን ከዚህ ዘበገባ ውጪ፣ ከወሬ ውጪ። አሁን እቺን ወሬ ይዛሉ፣ በየገዝቱ ከፍታሉ፣ እንደዚህ አሉ፣ እንደዚህ አሉ። አጀንዳ ሰጣች ዛሬ ቀን ሰላም ተባለ። አመጣኛ እኮ ለሰው ተራ የነገርኩሽ ነው። አዳምጪ እያልኩሽ ነው። እና አጀንዳ እኮ ሰጣችሽ ዛሬ በጠዋቱ ማለት ነው። አዳምጪ። አሁን እኔና አንቺ አሁን በነገርሽ ለተጣላን አይደል? ተጋጨ ስንጋጭ በይቅርታ ነው ወይ በዝምታ ነው ነገሩ የምንፈታው? እቺ መልሽልኝ። ወደ ሰው ልጅ እኮ ማንኛውም እንከን ባልና ሚስት የፈለገም ሰው ይጣላል፣ በይቅርታ ነው የሚታለፈው። ይቅርታ ነው የሚልሽ እንደዚህ ኮች ወደ እኔ ነው አሁን። እሺ እሷ ስታጠፋ እሱ ይቅርታ አድርጎ አያውቅም? መልሽልኝ ቶሎ ብለሽ። እሱም ቃይሚና ብሩኬ እኮ እስካሁን ድረስ በይቅርታ ነው የኖሩት። ይቅርታ እያደረጉ እሱ ሲያጠፋ እሷም ይቅርታ አይደለም የምታደርጉት። አሁን ደግሞ ምን ተፈጠረ? ምን ሰማይና ምድር ተጨብጦ አንድ ሆኖ ነው አሁን ይቅርታ አንደራረግም። ከዛ በኋላ አሁን እኮ ተራ ነገር ነው። በቃ የሆነ ኢሊ ይኖርባችሁ እንደኛ መጣውንኛ ይሄ ምክንያት ነው የምትልበት ምክንያት አይደለም። ሁላችሁ ዜሮ ነው ምክንያት እኮ ለምን አሁን ሁለቱም ወይ መጀመሪያ ሃይሚን በአሁን ይሄን ነገር እምቢ ስትል ማለት ወይ የሆነ ነገር እስኪ ለኔ ምን አክል ይጠብቀኛል ምናምን በማለት ይመስለኛል እንደዚህ አልፈልግም ያለችው። ከዛ በኋላ ያ ነገር ደግሞ ወዴት ሄደ? ወደ ገደል ገባ። እኛ ይሄንን ትምህርት ነው ብለን አንማርም። አንድ ይሄንን እኛ ትምህርት ነው ብለን ማንማርበት ምክንያት ምንድነው ካልሽ ማለት ነው አዳምጪ ልንገርሽ። ማንማ ያዳምጡ ምክንያት ነው አዳምጣሽ ታች እኮ 74 አንቺ ባለሽ ጋር ነሽ። እኔም ነገ ሊያገባ ይችላል፣ አይመለከትም። ግን ሆኖ ቢሆንም ልንገርሽ ማለት ነው ሰው ልጅ እግርና እግር የሚጋጭ ግን ሁኔታውን ይዘሽ ባልሽን የምታሻንፊ ከእሱ እርቄ እኔ ያለበት ቦታ ይጠብቁኛል ወይ ይኖራል ማለት አይደለም። ወንድ ልጅ ነው እንዶ ብሩኬ አስተዋይና ታጋሽ ስለሆነ እንጂ ሌላ ወንድ ቢሆን ማለት ነው ያው ሄዳችበት ቀን ራሱ እኔን ብትፈልግ አትሄጂም ነበር። ፈጣሪ ካንቺ ጋር ቻው ብሎ ሌላ ጋር ዛሬ ቪዲዮ ነው ቢመጣ ዛሬ እኮ ወንድ ልጅ ነው ማፍቀር ይችላል። ሌላ አንድ ሴት እኮ ዛሬ ወጥቶ ማግኘት ነው። ውዴ ሰላም እንደዚህ አትበይ። ፍቅር ቀላል አይደለም። ዛሬ ያፈቅራል አትበይ። አንዳንዴ እኮ የፈለገ ወንድ ልጅ ቢሆን እኔ እውነት ነው የማወራው። ወንድ ልጅ ቢሆን ራሱ ውዴ ዛሬ ፍቅር ቀላል አይደለም። ሰላም አንቺ መቼ ፍቅር ያዘሽ ነው ከአንቺ የሚከራከረው? ምን እኔ ማለት አንቺ እኔም አፍቅሬ አውቃለሁ እኮ ምን ደነላ የሆነ ዛሬ ከዛሬ ፍቅር
መቼም ሰላም ቶሎ አይተውም። ሃይሚና ብሩኬ እኮ ከአቅም በላይ ይፋቀራሉ። እንዴት ነው ከነገ ወዲህ ብለሽ ታወሪያለሽ? አንቺ ኖ ተሳስተሽ። እኔ አይፋቀሩ አላልኩሽም፣ ይፋቀራሉ። ግን ፍቅራቸው በትክክል ማዝ ካልችሉ እንዴት ነው? አሁን እኔ እነሱ እኮ እሊ ነው ያለባቸው። አመፀኛ ዛሬ እንኳን ፍሬ ሳይፈረው ሳይጋቡ እንደዚህ የሆኑ ያሉ ሰዎች ተጋብቶስ ልጅ ወልዶ እነሱ ማለ ነገር ቢፈጠር ልጅ ጥሎ አሁን እንደገና ሌላ ጋር ሊሳፈሩ ነው ወይስ ልጃቸው ይዞ ነው ነገራቸው የሚጋፍጡ?